የኔ ታሪክ እዛው ዱባይ መልካሟ ሴትዮ ቤት ውስጥ ሳለው ያኔ ለመጀመሪያ ጊዜ በፍቅር ልቤን ያስማረከውና እጅግ ወደው የነበረው ኤርትራዊ ወንድም ጋር አልፎ አልፎ በስልክ እንገናኝ ነበርና ሁልጊዜም ስለ ህገወጥ ጉዞ በተለይም በዱባይ አድርጎ ወደ ተለያዩ የአውሮፓ ሀገሮች ወይንም አሜሪካ ለመሄድ ምክክር እናደርግ ነበር። ታዲያ ወደ ሀገሬ በህመም ምክንያት ተመልሼ እንደመጣው በተለያዩ የግል ሆስፒታሎች ሕክምና ካገኘው የልጄንና ወላጅ ቤተሰቦቼን ጤንነት በመልካም ሁኔታ መሆን ካየሁና ጥቂት ጊዜ ከቆየው በኋላ ዳግም ወደ ዱባይ ጉዞ ሆነ። ህገወጥ ጉዞ። የጉብኝት ቪዛዋ ለአንድ ወር ብቻ የሚያገለግላት ቢሆንም ለሌላ ስደት እንዲያመች በጊዜያዊነት እንድታቆይና ከወዳጆቿ ጋር እንድትቀላቅላት ሲባል ከአንዲት ኤርትራዊት ደላላ ሴት ጋር እንድትገናኝ ይሆናል። ከዛስ ምን ተከሰተ? ጅማሬዋን ታወጋናለች። ተቀበለችኝ። ዜግነቷ ኤርትራዊ ነች፣ ግን ባሏ ሱዳናዊ ስለሆነ ሱዳናዊ ዜግነት ነው ያላት በባሏ ማለት ነው። እናቷ አለች ዳለ ሙሉ ፍተሻ። በቃ እኔ ሲም ይዤ መጥቼ ነበር። የሚገርም ነገር መጀመሪያ ይዤ የመጣሁት ሲሜን ስመለስ ይዤው ነው አልተቃጠለም። ያችን ሲሜን በሶፍት አርጌ እዚህ ጡት ማስያዣ ውስጥ ምናምን አደረኳት። ድንገት ገባ የሚሆነው ነገር አይታወቅም። የዱባይ ሲም ነች ማለት ነው። እና ፈታተሽሽ ምን አለች? በቃ ሲራጋን ደውልለት ምናምን ደወለች። የት ነው ሰፈርህ? ምኑ ጋር ምናምን የሚገርም ፊቴ ላይ ማለት ነው። ልታገናኘኝ ነው እንግዲህ ከነሱ ጋር። ከዛ እሺ እንደዚህ ነው ከሙዲዩ በትግርኛ በደንብ ይችላሉ። እኔም ትግርኛ በደንብ ነው የምችለው የአስመራ ትግርኛና በቃ ጸገም የለን። እሺ ከምዚ አሁን ስለማይመቸኝ ነው እንደዋወልልህና እንገናኛለን። በቃ ሐዋት እንዲና አንህና ዳ በቃ በጣም ለኔ ምን ያህል ትሪት እንደምታረገኝ ቤተሰብ አይደለን ስጋ ዝምድና በቃ ምን ልበልህ። በቃ እኔ ምላሳቸው ነኝ የደላላ አንደበት አይዶን ነው በቃ የተለየ ተሰጥኦ ነው ያላችሁና በቃ እሱም እንደዛ ስንልሰን ከዛ መጨረሻ ላይ ምንም አላቅም ለወስድሽ ነው አለችና የሆነ በርበሬ ስጭኝ አለችኝ። እሺ ያልኩና በርበሬ ተወሰነ። በጣም ብዙ በርበሬ ነው። ወደ 6 ኪሎ በርበሬ፣ ወደ 4 ኪሎ ሽሮ ቅቤ፣ ወደ 6 ኪሎ ምናምን ስጭኝ አለችኝ። ቀነስ አረኩትና ሰጠኋት ለሷ። ከዛ ምን አረገች? ይሄ የሆነ ቦታ ደርሰን እንመጣለንና ይቀመጥልሽ ሌላ ቀን ተወልሽ ምን ይሄ ሁሉ ኮተት ይዘሽ ምናምን ነገር የሆነ ታምናለህ ላንተ ጥሩ ነገር ያደረገችልህ ብለህ ስለምትጠብቅ ኦኬ እሺ ምናምን እኛ ካሁን በኋላ ቤታሽ ነው ይሄ ቤትሽ ነው ምናምን። በጣም ብዙ ሴቶች አሉ ውስጥ ማለት ነው። ሴትና ሴት እንዲያወራ በታምራ አይፈቀድልህም። በቃ ባይን ነው እንደዚህ የምትቀጣህ ምናምንና ከሴቶቹ ምን ታየው አምሐሩ ይመስሉጋል እንታየው ከይት እነዚህ አማሮች ነው የሚመስሉና ከይት ነው መጡ እዚአቶም ሰቀለም ምስኦም ገለከት ዛራቢ ወምሽጥር ከውጽልከም ፖሊስ ከምጽና ምናምን የሆነ ገባ ስትለኝ ያው ዝም ነው የምትል። በጣም ብዙ ሴቶች አሉ ትልቅ አፓርትመንት ውስጥ ለብቻ ጉራ በውስጥ ነው የሚቆለፍብህ። እሷ የሆነ ምግብ ስትሰጥህ ሩዝ ብቻ ተቀቅሎ ዝም ብሎ በጨው ያንን ተወረውርላቸዋለች እንደ ዶሮ። ከዛ ቆልፋችሁ ተወጣ። በጣም የሚያሳዝንና ሳይው ሁኔታው ሁሉ ነው ያልመቸኛለ። በቃ እኔ ለኔ የምታሳየው ደግሞ ሌላ ነገር ስለሆነ ማለት ነው። እዚያም ካብስራ ተባሪሮም ጓለ ለነፍሲ ለኳጸገ ይገምገለ ወይ ጓለ እዚያም ኢትዮጵያ ወይ አትጓለ ይሁን ምሻለ በቃ እንዴት ብዬ ልግለጽልህ? ለነፍስ ብላ በጎ አድራጊ እንደሆነች ካብስራ ተባሮ መጡና አሁን ስራ እየፈላለኩላቸው ነው ተቀለም ፍጥብጥ ወይ ምናምን በቃ እና የሆነ ኢትዮጵያስ በቃ እስካሁንም እንደዚህ ነው ህዝቡ እንደዚህ በቃ ራንታይ ሪአኺ ክንዳይ ስንት መከራ አለ መሰለሽ ምናምን ነው የምትልገባ። ከዛ እኔ ሲራጋ ነው እንደምትወስደኝ ነው ማቅ በቃ ወስዳ የሚገርም ነገር ሸጠችኝ ነው ማለት ሸጠችኝ። እኔ የነበርኩት ዱባይ አልተዋር የሚባል ሰፈር ነው፣ ዋናው ኤርፖርት አካባቢ ነው። እኔ ሻርጃ ምናምን አላቀው
ማቃቸው አሉ የህፃናት መጫወቻ አካባቢ እና በጣም ዱባይ ታውቃለህ እንግዲህ እና በጣም ትልቅ ከተማ ነች ህንጻዎችን ተመሳሳይ ህንጻዎች ሁሉ አሉ ልታቃቸው ማትችል በጨለማ ጥፍጥፍ አርገና ወሰደችና በቃ እና ሱዳንኛ ምናምን ነው የምታወራ እዛች ሴት ጋር ወሰደችኝ ምናምን በቃ ምናምን ለኔን ማለት ነገርችን በቃ ጠፋች ጥላኝ በቃ ከዛ ስራ ነው በቃ ስራ ተቆጽርኬ ነው በቃ ሲራጋ እስከምትገናኝ ትንሽ እዚህ አረፍ ቤቢዬ ነው እዛ እነዛ ሴቶች ጋር ምናምን ከምትጋፊ ያለችኝ ገቡ በእንግድነት የተላኩበት ቤት ውስጥ ስራ መስራት እንዳለብኝ ተነገረኝና መስራት ጀመርኩ ሁኔታው ግን ለየት ያለ ነበር በሚል የቀጣሪዋን ባህሪ ታውጋናለች ታዲያ ምን አይነት ጥረቶችን አደረገች ልክ ሳምንት እንደተቀመጥኩ ደሞዝ ከፍልሻለሁ በቃ እኔ ጋር ነው ምሰሪ ስራ ነው እኮ አስቴር ያመጣች እንዴ ምን ትላለህ ለህገወጥ መንገድ ነው የመጣሁት መቼም አትልም ምን ታረጋለህ ከዚህ በኋላ ራናው የምትጠፋበት መንገድ ማሰብ ነው ልክ ምክንያቱም እኔ እነ ሲራ ጋር መገናኘት ስላለብኝ ማለት ነው ከዛ እንደዛ ስንል ወር ሆነኝ ወር ደሞዜን ሰጠችኝ በጣም አስቸጋሪ ሰናት ሱሰኛ ናት ይሄ የሚንደቀደቀው እኔ አሁን ድረስ መንገር ላይ ሰው እሱን እንትን ብሎ የሆነ ይሄ እንደዚህ የሚሸተተው ሺሻ የምትባለው በጣም ነው የሚያመኝ አሁን ድረስ በቃ በመንገድ የሱን ተጠጥቶ የመንገር ላይ ካለፍ በጣም ነው የሚያመኝ በጣም እንዴ ያዞረኛ ያሰክረኛል የሚገርም ነገርና በጣም ከባድ ነበር በቃ እዛ ፈተና ነው ነበር በቃ እኔ እንጃ በዘመኔ ያችን ቀን የረገምኳት ጊዜ የለም በቃ ምንም አይነት ኮንታክት ማረገው ሰው የለኝ ስልክም የለኝ በቃ አንዳንዴ የሆነ ነገር ልላት ፈልጌ ነው አስቴር ጋር አገናኘኝ እላታለሁ እደውልላታለሁ በሷ ሞባይል እሷ አጠገቤ ቁጭ ብላ ደግነት ትግርኛ ነው የምናወራት ታውቀውም እሷ አረብ ናች እና ድነው ምታረጊ ያለሽው ባክሽን አገናኘኝ በጃኺ አቲ አስቴር ሐፍተይ አቲ በጃኺ ለኪ አረኽብኒ እخمስተ ስራህ ንምታይ ዘይተረኽብኒ ታይخት ገብዘለኺ እንታይ ገይረኪ ዋይ ጽንህ ዳህር ክድውለልኪ ምናምን በቃ ስልኩን ተዘጋብኛለች ውስጥ ወደ ክላስ ምናምን ገብቼ በጣም አለቅሳለሁ በቃ የሚደረገው ነገር የህገወጥ ወንጀሉ በጣም ከባድ ነው እኔ የኔ ያሰብኩት መልካም ባይሆንም ይሄኛው ደግሞ በጣም ከባድ ነበር አስከፊ ነበር መጨረሻ ሴትየዋ ጋር እንስማማ እንጣላለን ትጮህብኛለች እኔ ይሄ የሚሸቱን በጣም ያመኛል በቃ ሲላ ሆሪው ማነሽ ተሰበስባለች ጥቁሮች ምናምን የሆነ ላይክ እንደ ጥንቁልና ነገርም አለ ቤት ውስጥ የሚደረግ ነገር አዳም ልኮ ነገር ማለት ነው እኔ በቃ ያመኛል ያኔ በጣም ረባብሻለሁ ፊት ሁሉ ይቀያየራል ከዛ ለማማታት መደረግ ምናምን ልትመታ ትፈልጋለች እንዴ አትመጪኝም ከዛ በኋላ እኔ ደግሞ አልመታም እንዴ ልትመጪኝ አትችይም በቃ ጭብረስ ይትዩዋ እኔ ምን ማረጋ በፖሊስ አመጣችብኝ በፖሊስ ጣቢያ ውስጥ አስደበደበችኝ ምናምን የሆነ ታይም ላይ ደሞዜን ሰጣኛል ብያለሁ የተወሰነ ቤተሰብ ላኩና የተወሰነ ብር እንደምንም ብዬ ወጥቼ ቀፎ ገዛሁኝ እና ሲም ከተትኩበት ማለት ነው ቃ ሳይለንት አርጌ ትራሲ ውስጥ ያስቀመጥኩኝ ምናምን መደዋወል ጀመርኩና ሲራካ እነሱም ህጋው አይደሉም እዛ ሀገር ሲኖሩ ማለት ነው መንገድ እየጠበቁ ነው ገባህ በባህር ለመሄድ እና ያለው ነገር በቃ ሳስረዳችሁ በጣም ተደናገጡ ወደዛ ኢትዮጵያ ወዳለችው ደውይና የሆነ ነገር ማድረግ አለባት ምናምን ኢትዮጵያ ዘደውልም ስልክ አይሰራም ስታነሳኒ ከሌነኝ እኮ በእናትሽ እባክሽን ከዚህ ወጥመድ ውስጥ አውጪኝ በቃ እኔ ተዩ ምንም ይሁን እኔና አንቺ እኮ ነገር በሆነ መንገድ ልንገናኝ እንችላለን ምን ያህል ደስተኛ ህይወት ትኖሪያለሽ ምናምን ብዬ ስልኳን ሚስትለኝ ሜሴጅ ምናምን አረግላታለሁኝ በጣም ጥሩ ኑሮ ነው የምትኖረው እዚህ የሚገርም በጣም ጥሩ ቤት ገዝታ ሰው እየሸጠች ደስ የሚል ላይፍ ነው የምትኖረው ህሊናዋ ምን ያህል ደስተኛ ነው አይዶን ነው ገባ ግን ላዩ ግን ደስተኛ ሆና ነው የምትኖረው ማለት ነው ከዛ መጨረሻ ላይ ልጆቹ ትምህርት ቤት ይዛ ሄደች እኔ ምን ማድረግ አለ ወደ ፖሊስ ደውል ነበር አለ አሁን ረሳሁት እንጂ ነፃ የሚደወልበት አለ አደጋ ሲደርስበት እና ተደጋጋሚ ወደዛ ደውል ነበር ስልክ ስላለኝ ማለት ነው ከዛ ፖሊሶች ደግሞ ሰፈሩን ንገሪ በቃ ምን ሰፈሩን ማወቅ አልቻልኩም መጥፋት ነው ያለብኝ አልኩኝና የሷን ልብስ አባያ ለበስኩኝ ታክሲ ጠራው ልክ ታክሲ መጣ ልክ ታክሲው ራቅ ብሎ ነው የቆመና ልክ የሰፈር ሰው እንዴት ጠፍታ ነው የሷ ቤት ሰራተኛ ናት ብሎ አይዙኝም ታክሲው ለማለት ጠፋ በቃ ከዛ ነው የፖሊስ ጣቢያ ነው የሚሄደው አልኳቸው በታምር ኒራ ነው ይል ይሄው የደወልኩበት ምናምን አልኳቸው እግዚአብሔር ሲረዳኝ ማለት ነው ይሄው የደወልኩበት የፖሊስ ጣቢያ የደወልኩበት እኔ የሚረዳኛ ጥቼ ነው እኔ ፖሊስ ጣቢያ ነው የሚሄደው አልኳቸው ከዛ ቀጣስ ፖሊስ ተደወለ ጠፍታ ወዳጆቿ ጋር ለመሄድ ያደረገችው ጥረት አልተሳካም በመቀጠልም ይህ ሆነ ጣቢያ መደወሌን ኮምፒውተር ላይ ያዩ ማናት ስሟሉ ይነገርኳቸው እኔ ቪዛ የለኝም
እና የምታስፈራራኝን ሁሉ ነገር ነገርኳቸው ለነሱ። በቃ እንደዚህ ነው እኔ በቃ እየታመምኩ እኔ ጤና ያጠና ሀገሬ ላኪ ስላት ምንም ሀገርሽ መሄድ አትችይም እንደፈለኩ ነው ማረግሽ እዚህ ነው የምታስፈራራኝ። ፖሊስ እንዲደርስልኝ ሞከርኩኝ። አካባቢም ስለማላቅ አቅጣጫውን በትክክል ላስረዳቸው አልቻልኩኝም። ምክንያቱም የሆነ ቤት ግቢ ውስጥ ነው ያለው ቃል ወጣም ምን አለ ዘኑ አንዳንዴ የሆነ በቃ አውሬ የሆነው ሰው የሚራራልህ አጋጣሚ አለ። የሚገርም ነገር በጣም አዘኑ። በጣም አሞኛል፣ ምግብ አልበላም፣ ጭንቀት ነው፣ አለቅሳለሁ፣ እንቅልፍ አልተኛም። ከዛ መጨረሻ ላይ ተጠራ አገኙ። ቀጥታ ነይ እንደዚህ ሰራተኛ አለችሽ? አዎ አለች። በቃ ስለዚህ ነይ ፖሊስ ቤት ትፈልጊያለሽ አሁን ነው ተባለ። ከዛ ይገርማል በቃ በዚህ ህገ ወጥ ሰው በመያዟ 9000 ድርሃም ነው የተቀጣችው። የሚገርም ነገር ማለት ነው። ከዛ ሰዎቹ ያመጣኝን ሰው አስቴር የምትባለዋን ማቅረብ እንዳለባት እንዴት እኔን እንዳገኘችኝ ማን እኔን እንዳገናኛት እንዴት እንደመጣው ምናምን አስረጅ ተባለች። ፓስፖርቷን ከዚህኛዋ ተቀበሉ። ወደ ኤጀንሲዋ በፖሊስ መኪና ማለት ተወሰድኩኝ። ይህም አለለካ ያስብላል። ከኤርትራዊቷ ደላላ በእርሷና በሌሎች ኢትዮጵያውያን እህቶቻችን ላይ ይደርስባቸው የነበረውን እንግልትና ስቃይ በባለታሪካችን አንደበት ሲገለጽ በጣም አሰቃየችኝ። እኔ እንጃ ምን ብዬ ልግለጽልህ። በቃ ስቃይ እንዳይመስልህ። ስልኬን አላገኘችም እስከዛን ጊዜ ድረስ ማለት ነው። ስልክ እንዳለ ማንም ሰው አያውቅም። ትቀጠቅጠናለች በር ዘግታ። እኔ አሁን ጎኔ አንዳንዴ በዚህ ጎኔ መተኛት አልችልም ማለት በቃ ጎረምሳ እህቶች ምናምን አሏት። በእነሱ አስቀጠቀጠችኝ ድብልቅልቅ ብዬ በቃ ብጮ ትልቅ አፓርትመንት ነው፣ ወደ 20 ምናምን ፎቅ ነው። እዛ ውስጥ ተከራይታ ነው እንግዲህ የምትዘጋብህ። በቃ ሪሴፕሽን የሚባለው አለ አይደለ? ሰዎች ይሰማሉ እዛ አፓርትመንት ውስጥ የተከራዩ ማለት ነው። አረቦች ምናምን አቤት ላይ ዜጎች አሉ። እና እዚህ ቤት የሚሰማ ጩኸት አለና ምንድነው ብለው ሪሴፕሽን ኃላፊዎች ይጠሩና ያመጣሉ። ላስጠሯትና ክፈች ምንድነው ምናምን እና እዚህ ጋር የሚጮህ አለ አሉ። ፖሊስ ይዘው መጣ። የሚገርም ሁኔታ ማለት ነው። ባላስተውሶሻል እኔ ለማንንም አውሪ በቃ የነበረው ጭንቀቴን ሳወራው ስለሚረብሸኝ ዝም ነው ማለት ለማንም አላወራውም። ጸጥ ነው ያልኩት በቃ ይሁሉ አመታት ማለት ነውና መጡ። አስከፈተች። ሴቶች አለን እዛ ባይን ምናምን እንዲጠቀቅስ አረገች። በቃ እንደዚህ ነው እርዱን፣ አውጡን ከዚህ ቤት ባካችሁን፣ ፕሊዝ ሄልፕ ሴቭ አወር ላይፍ ፕሊዝ ባካችሁን፣ በቃ እርዱን፣ አውጡን ከዚህ ቤት እንደዚህ ነው የምንኖረው፣ ባካችሁን እርዱን፣ በቃ ጥላችሁ እንዳትብሉ ለፖሊሶች። ኖ ሺዝ ክሬዚ አይምሮ ታሟና አለቻቸው። የአይምሮ ችግር በሽተኛ ናት እና መድኃኒት አላት የምትወስደውና እኔ እንጃ በጣም የሚገርም ነገር። የአይምሮ በሽተኛ ናት። መድኃኒት ላስገዛላት አጥቼ ነው ፋርማሲ። እኔ አይደለሁም ፕሊዝ እመነኝ። ጉልበቱ ላይ እንዲህ ወድቄ ፕሊዝ ሄልፕ ሚ አውጣኝ ከዚህ በቃ ፖሊስ ጣቢያ ወሰድና ሰረና በቃ ምናምን በቃ እያለቀስኩኝ በቃ ሌሎች ሴቶች የሚያልቅሱ ሂዱ ውጡ ግቡ እናንተ እነዛ ጤነኞች ናቸው ግቡ። ምን እሷን ተደምጥች እብዳለች እናንተ አቆየለ አዎ የአይምሮ በሽተኛ እየረበሸችን ነው በቃ እነሱም ህይወታቸውን ማዳን አለባቸው። በቃ ለሷ ነው ድጋፍ ያደረጉ። በጣም የሚሰቃዩ የሰራተ ደሞዝ እሷ ናት የምትቀበለው። እንዲህ ብቻችን ሆነን ስናወራ ማለት ነው። አንዷ አመቱ ናታል ደሞዝ አታቀም። አንድ ቤት ታስወጣታለች፣ ታስገባታለች፣ ደሞዝ ትቀበላለች። በቃ ሌላዋንም እንደዚህ በጣም ብዙ ሴቶች በቃ ደሞዛቸውን ትቀበላለች፣ በሆነ ነገር ታስወጣቸዋለች። መጥፎ ቤት ልክ እንደዚሁ መጥፎ ሱሰኛ ቤት የምታስገባው። ብጮ ስለ ባንዲራ ስለ ገቨርንመንት ፕሊዝ ምግብ የለንም ይሄው በቃ እየተራብን ነው ተሰቃየን በቃ ባካችሁ እኔ ሩዝ ራሱ አልወድም እሺ ምንድነው የሚመጣልሽ ምናምን ብለው ከሷ ጋር ተነጋግረው ችግር የለውም እኔ ምንድነው ቅፍ አርጋ ምትዝን በቃ የሆነ ሚንጃ እኔ ከባድ ነው ቅፍ አርጋ አይዞሽ በቃ ብላ እነሱ ፊት ማለት ፖሊሶቹ አመኑ። በቃ መድኃኒቷን ግዥላት ለምን ምናምን ብለው ተቆጥተው ከሄዱ በኋላ በቃ ሌላ ስቃይ ነው ያለ። ከዚህ በኋላ ሌላ ነገር የለም። ስቃዩን እስከመቼ ነው አልቻልኩም መቋቋምና ሽንት ቤት ገብቼ ሽንት ቤት ማጽዳውን ጠጣው። በቃ ጉሮሮ ያስቲላውን በሽተኛ ነው የሚገርም ነገር በዛ የተነሳ ማለት ነው። በጣም ተሰቃየው። አልሞትም አልድንም ባሰ ነገሩ። የማይገልህም የማያድንህም ህይወት በቃ ፎቅ በጣም ትልቅ ነው እና የቆሻሻ እርቅ እንዲስታይ በዛ አሳየች። በዚህ ጥቁር ፌስታል ጠቅልዝ ውስጥ ነው የምጥልሻለኝ በቃ ድራሽሽም እንትን እንዳይል በዚህ በቃ የሚታየኝ አሁን ያ ነው የመጨረሻ ቻንሲ እንደምን ቢ መውጣት ካልወጣው የመጨረሻ ጣይ የሚሆነው በዛ መጣል ነው። በጥቁር ትልቅ ፌስታል ውስጥ ተከትቼ በዛ ገንዳ ውስጥ መጣል ነው በቃ የሚጠብቀኝ ማለት ነው። መጨረሻ ደወልኩኝ ለሌላ ፖሊሶች በቃ ባካችሁን ድረሱልኝ፣ ህይወቴን አትርፏት፣ አድኑኝ፣ በቃ ድረሱልኝ፣ በቃ ድረሱልኝ እያለቀስኩ ሳናግራቸው የፖሊስ መኪና መጣ። እያገኙት መጡ። ፎቁን ደረሱበት። በጣም የመጨረሻ ፎቅ ነው። በቃ የቱላ ከዛ መስኮት ከፈትኩኝና እንደዚህ ሳያቸው ፖሊሶች በቃ መኪና ይዘው ይዞራሉ። በቃ ስልክ እያወሩ በቃ ያያቸዋለሁ። ወርዶ አንደኛው ስልክ ያወራል፣ መኪናው ይዞራል፣ ይከራከራል። ምን አሰብኩ በቃ በምን ላሳያቸው በቃ እና ልክ ነው ቁጥሩ ይሄ ነው ስላቸው ስንተኛ ፎቅ ላይ ነው አላውቅም፣ ስንተኛ ፎቅ እንደሆነ
ልክ የመጨረሻ ይመጣልኝ ብልሃት ማታ ነው ጨለማ ነው ገባ እና መስኮት ከፈቱና መብራቱን ሳጠፋና ሳበር ምልክቱን እሱ ያዙ አልኳቸው ልክ መብራቱን አጠፋለሁ አበራለሁ አጠፋለሁ አበራለሁ ልክ በቃ አይተንሻል በቃ አሉ በቃ አይዞሽ አሉ በቃ ሙጭጭ ብዬ በቃ ምን ይብዳ አይደለም ሐኪም ቤት ወስዱኝና አስመርምሩኝ እኔ አውጡኝ ከዚህ ቤት በቃ በዚህ ነው ምጥልሽ ነው ያለችኝ ይሄው የተደበደብኩት እኔ ይብዳ አይደለሁም የአይምሮ በሽተኛ ማደለሁኝም እባካችሁን እኔ ልጅ አለችኝ እኔ ለልጄ ልሂድላት ልመለስላት ልጄ በቃ ሳይቀር ምንም ነገር ስሜቴን መቋም ልጄ አባት የላትም በቃ እባካችሁን ስለ ልጄ ልጅ ካላችሁ ስለ ልጃችሁ በቃ ከዚች ጉድ አውጡኝ በቃ ሰሩኝ እስር ቤት ወስዳችሁ በቃ እናንተ እንደፈለጋችሁ አርጉኝ ከምናም ብዬ በቃ በጣም ተደናገጡ በር ሰብራለች እንደውም እብድናት ምናምን አለች እኔ ሰበርኩም እኔ ምንም አላቅም አሁን ደብድብ ያለውን ሰው እንዲደርስልኝ ይሄ ተደበደብኩት ስለ ነፍስ በቃ ሰው ከሆናችሁ ስለ ሰው በቃ ስለ ፈጣሪ ስለ አላህ በቃ ምናምን በቃ ያለቅስኩ ስል ያዩ የተደበደብኩትን በቃ እኔ ለአስራት 60 አይምሮ በሽተኛ ስለ ፎቅ እንዳትወድቅብኝ ብዬ በፎቅ መስኮት ዘላ እንዳትወድቅብኝ ብዬ እነዚህ ሰራተኞች ጠባቂ ነው ያስቀመጥኩላት የሚገርም ነገር በቃ ጠባቂ ናቸው እሷ እንዲጠብቋት ነው እና ለናስራት እነሱ እንዳታስቸግር ለናስራት ስለነው ራሷ ወድቃ ነው እንጂኛ አልመታናትም አለች ምንም ማድረግ አልቻለም ከፖሊሶቹ ፖሊስ ጣቢያ ወሰዱኝ ችግር ካለ ክሰሽ አንቺ ፋይል ክፈቻሏት መሳፈር እንዳለብኝ ወደ ሀገሬ ትኬት ማዘጋጀት እንዳለባት ምናምን የሚገርም ነገር ወሰዱኝ ፖሊስ ጣቢያ እኔ በቃ ታምም ማለት ነው ራሴንም አላቅም ከዛ በኋላ የተደረገው ሆነ ጭንቀት ታቃለ ጭንቀት ነው በቃ በጣም ቃዣለሁ ጮሃለሁ በጣም ልጄን እጠራለሁ ብዙን ጊዜ በቃ ስለ ልጄ ነው ማወራው ይመስለኛልና ሁሌ ማልቀስ ነው የሆነ ወንድሜ ሞተ ወንድሜ ይመጣብኛል አያቶች አልፈዋል በህይወቴም እነሱ ይመጡብኛል በቃ ሞታለሁ ዘ አይምሮ ጭንቀት መጮህ ለሊት በጣም ጮሃለሁ በጣም ነው የምጮኸው የእንቅልፍ ነው የሚወጉኝ የሚገርምህ እንደዚህ ያስሩኛል አልጋው ጋር እግሬንም ያስሩኛል በቃ ቢጃማ ቀዳለሁ በጣም ይጮሃለሁ በቃ አይምሮዬ በጣም ይጨናነቃል የማየው ድሪም በጣም እንቅልፍ ሳልተኛ አይኔ እንደዚህ እንዳለ ታምንም ባታም አንድ ወር ሙሉ ከዛ ከእንቅልፍ ከነቃው በኋላ ማለት ነው ከራሴን ከማውቀበት ጊዜ ጀምሮ አንድ ወር በኋላ ማለት ነው እንቅልፍ የምትባል በእኔ አትባል የሚገርም የእንቅልፍ ይወጉኛል አልተኛም እንደውም የእንቅልፍ ሲወጉኝ በጣም ነው በቃ እኔ እንጃ እንዴት ልግለጽልህ ስሜቱን ለኔ በጣም ይከብደኛል ያን ስሜት አሁን በቃል ለመግለጽ ማለት ነው ለማስለ በጣም ነው የሚወረኝ በጣም ጭንቅላቴ ሊፈነዳ እዚህ ውስጥ እንዲህ ከሁለት ከፍለ የሆነ ነገር የሚወጣልኝ ነገር ቢኖር ደስታውን አልችልም በጣም ነው አያስተኛኝም ሞር የባስ ነው የሚረብሸኝ ልክ እንቅልፍ ራስኪን የማወቅ ነገር ላይ ስባንን በጣም ነው የደነገጥኩት ሆስፒታል ውስጥ ምን ሆነ ራሱ አላውቅም ራሴን ሆስፒታል ሳገኝ በጣም ደነገጥኩ አለቀስኩኝ የሆነ ኩላሊት ይወስዳሉ ቀደው ምናምን የሚባለውን የውስጥ የሚስለው ነገር አለ በቃ ቀደውኛ ማለት ነው በቃ ተጫውተውብኛል ምናምን ብዬ በቃ ራሴን ቼክ ሳደርግ ምንም ችግር የለብኝም እዛ 3 ወር ከ20 ቀን ሆስፒታል ተኛው ማለት ነው በደንብ እስካገግም ቁመ መሄድ እስከምችል ቲቪ ምልክት አለብኝ ቲቪ ያ ቲቪ መታከም አለባት ወደ ሰው መተቀላቀል የለባትም ብለው ይሄ ጉሮሮዬ እስከሚድን ምንም መውሰድ አልችልም ባፊ በተአምር በቃ ለምን በቃ ከጥቅም ውጭ ሆኗል የሆነ ነገር ከወሰድኩም ደም ነው የሚተፋው ይሰነጣጠቃል ጉሮሮዬ በጣም እስከ ታች ድረስ ነው የተቃጠለው ያው በግሊኮስ ነው ሁሉን ነገር የምወስደው ለአንድ ወር ያህል ማለት ስድን መልሰው ወደ ፖሊስ ጣቢያ ከ3 ወር ከ20 ቀን በኋላ ፖሊስ ጣቢያ ሄድኩኝ እዛ ለብቻ ሩም አድርገው ምኝታው ምኑ ምግቡ በቃ ለኔ ለብቻ ስፔሻል ነው የሚሰራልኝ እስር ቤት ውስጥ እዛ እስር ቤት ስኖር ግን በጣም የሚገርምህ ታወራለህ በጣም ይዘገንናል ያለ እስረኛ ኢትዮጵያውያን ባንግላዴሽ ፊሊፒን እና ኢትዮጵያውያኖቹ በብዛት ራናው የሚሰሩት በቃ በሴተኛ ዳሪነት ሺሻ ቤት በቃ በእንደዚህ የሚመጣው ሰው እንዴት እንደሚጠብቀምብህ ያን ሰው ማሳጅ ማድረግ ምናምን በጣም ያጸያፊ በቃ ስራ የሚሰሩት ማለት ታፍሰው እስር ቤት የሚገቡት እንግዲህ እነሱ እድለኞች ናቸው ሆስፒታል በነበርኩበት ጊዜ ደግሞ በጣም የሚዘገንን 6 ወር 7 ወር ዛሉ በቃ ከጥቅም ውጭ ሆነው በቃ አሁን እነዚህ ኢትዮጵያ ውስጥ ገብተው ምን አይነት ቤተሰብ ነው ያላቸው ህይወታቸው እንዴት ነው የሚቀጥሉት የሽንት መቆጣጠር የማይችሉ አሉ ሙሉ አካላቸው ይደቀቃል ሳሊለነ ቅድስትን እንጃ በጣም እኔ አሁን እዛ ጋር ያለ ሆስፒታል ምንም ምን ይሁን እየተንከባከባቸው ነው
ለሰባዊ መብት የሚደረገውን ያደረገላቸው ነው በህግ ቢጠየቁም በህግ አግባብ ያሳከማቸው ነው መጨረሻ ላይ ግን ወደ ሀገራቸው ሲመጡ ምንድነው የሚደረጉት ምን አይነት ፋሚሊ ነው የነሱን ይሁን ሰቃይ ተሸክሞ እነሱን ሊያስታምም የሚችለው በቃ ሁሌ ውስጤን የሚረብሸኝ ያ ነው አብዛኛዎቹ ደግሞ እስር ቤት ማለት ነው የሰሩባቸው ሰዎች ምንም አንፈልጋቸው ወንጀል እኛ አንፈልጋቸው ብለዋቸው ቲኬት ከኢትዮጵያ የሚልክላቸው አጡ ዝም ብሎ እስር ቤት 2 ዓመት 3 ዓመት አሉ የሚገርም ነገር እነዛ አውሰዋል በቃ ቤተሰቦቻቸውም ሞተው ነው ምንም አያውቁም ምንም ማድረሻ የላቸውም ቲኬት ከዚህ የገጠር ልጆች ናቸው ከክፍለ ሀገር ምንም ምንድነው ከገጠር ከገበሬ ቤተሰብ የወጡ ልጆች አብዛኛዎቹ ማለት ነው ለነዚህ ተጠቂ እንደዚህ ከተማ አዲስ አበባ ልጅ ቀልጣፎች ናቸው እንደምንም ቲኬት ይላካላቸው ይሄዳሉ አብዛኛዎቹ ግን የሚገርም ነገር ቲኬት ከዚህ የሚልክላቸው አጥተው እዛ እስር ቤት 2 ዓመት የተቀመጡ አሉ እስር ቤቱ በጣም ያስፈራ ጭንቅንቅ ያለ ነው በቃ በተለይ 1 ዓመት በላይ ምናምን ከቆየ እዛ ያለ ጀስ ዱላንተ አሳፍሮልክ ምናምን አይጠይቅም በቃ ካላፊነት አውርዷል ከደመናው በላይ ባለው መንገድ በየብሱም በባህሩ ካንተሳው ካንተፈተፈው ኖርኩም ብሎ ሲመኝ